ከፍላለች ማለት ነው። አየሽ ሚሚ ከሚስማሙት አንድ ኦፊስ ውስጥ ነው የሚሰሩት። ሁለቱም የተስማሙት ለሚሚ እኔ የቪዛ 2500 በእኔ በኩል ስራ ካልገባች 2500 ብር ፈልጋለሁ ስትል ሚሚ እኔ ከፍላለሁ አለት። የቪዛን 2500 ብር ከከፈልች ካንስሌሽን ወረቀትና ፓስፖርት ሰጣለሁ ብሎ በዛ ተስማምተዋል። አሁን ሶፊያ እያወረች ያለችው የ4 ዓመት የግማሽ ቀን ሴትዮዋ ከጆርዳን በንግስት አኳንት አስገብታለች። ከዛ ስልክ ለስልክ ገብቶኛል እኮ ይኸውልሽ፣ እንደ አዲስ አትናገሪ። ይኸውልሽ ገብቶናል። አሁን ማናት ንግስትን በቪዛው ሰበብ ያወጣችሁ በ2500 ነው የተስማማችሁት አይደለም? ይሄን ስትሰጧት የልጅቷን ገንዘብ የመስጠት ግዴታ ይኖርባታል። የቪዛ ብር ይሰጣል። እሷ ቤታ ነው ነገር ስናገኛት እንግዳ አለኝ ስላለች ነው ሰምትሻታል። ትሸኝ እንግዳዎቿን ነገ በግልጽ እዚህ ጋር ቁጭ ብለን እንነጋገራለን። ታውቃታለች። ሲቀጥል ደግሞ እኔ የተረዳውን ነገር ይሄ 3000 ነው ያለው ገባሽ? እዛም አለው። ለዚህ ስራ ደግሞ አሁን እኔ እንደገባኝ ሙኒት እንዳለችው ሚሚ ያለምንም ጥቅም ያለምንም ነገር ይቺ ልጅ እንዴት ወደዚህ ልታመጣቻለች? ካመጣች በኋላ ሲቺ ልጅ እሷ ከሆነች ይህንን ነገር ያደረገችው ብሯ ተወሰደብኝ ሲባል ምንም ማድረግ አልቻልኩም ብላ እንዴት ሳለች? ምክንያቱም ይቺ ልጅ የሰራችበት ብሯ ነው፣ ሀቋ ነው። ያችኛይቱ ደግሞ ሰጠው ካለች ከልጅቷ ጋር ተጣልታ ከሆነ ይቅርታ፣ ቆይ የሚያምን ጊዜ ከልጅቷ ጋር ተጣልታ ነው፣ ተነዛንዘው ነው የወሰዱት። ብዙ ነገሮች ተጨቃጭቀዋል። እንዴት ያለ መረጃ ብሯን ሰጠቻት? ያለ መረጃ ሙኒቲ። አሁን እኔ አንቺና እኔ እንግዲህ አንቺን ቤቱ ብዙ ሀረካት ይፈጠራል፣ አይተሻል። ብዙ ጊዜ ሀረካት ሲፈጠር አይተሽ ነው በመረጃና በማስረጃ። ይቺ ላይ ሁካት ፈጥራለች፣ ብዙ ነገር ልታደርግ ሞክራለች። ብሬን አምጪ እያለች ስትጨቀጭቃት ነበረ። ብሯን ያንን እንደዛ እንዳለች እያወቀች ያለምንም ማስረጃ እንዴት ብሯን ሰጠቻት? የኔ እንትን እንደ ሀሳቤ ነው ገባሽ? ስለዚህ አንቺ ነገር ሚሚ ደግሞ እኔ እንደተሰማኝ ከሆነ አሁሪት እንዳለች እንዴት ነው አዚዛዬ ይቅርታ ስላስወጣሁሽ። ሚሚ ያለምንም ነገር እንዴት ሴትዮ ምንም ነገር ሳትከፍል አመጣሽ ማለት ነው። ሁለቱም ባሉበት እኔ ከዚህም ያገኘሁት ነገር የለም። እልፉ ለእኔ ልጆች ትሰጠኛለች። ኦኬ ስለዚህ እኔ ከፊል አልነበረኝም። እሷ ከፍራ ሰጠዋት ቪዛውን እንድታወጣ ልጅቱን አምጥታ እንድትጠቀም እልፉም እንድትጠቀም እሷም እንድትጠቀም። ግን እንደዚህ አይነት ነገር ብዙ ጊዜ ችግር ይፈጥራል። አይ አልፈልግም እያልኩ ብላለች። ሳሙኒቴ ከባለቤቴ እዛችኛዋም ያገኘሁት ነገር የለም። ሁለቱ መሀል እችኛዋ ቪዛ ለእኔ የሰጠች ቪዛ ታስወጣለች። ኦኬ እኔ ከፊል አልነበረኝም። ልጅቱ ደግሞ ከጆርዳን ሊያሳፍሯት ነበር። ንግስት ደግሞ ልጅ ትፈልግ ነበር። ኦኬ ወደ እሷ ነው ከፊል ካለ እዛውን በነፃ ነው ያወጣሽላት። እኔ ከፊል እሷ ናት ያወጣችሁ፣ እኔ አይደለሁም ቪዛውን ያወጣሁት። ቪዛ ተሰርቶ ትኬት ተቆርጦ ነው የምትመጣው አይደለ? አንዳንድ ጊዜ ማዳሞቻቸው ስለሚቆርጡ ምን ይደረጋል? ቪዛ እኛ እንሰራለን። አሁን እኔ እያልኩ ሚደረ ቪዛ እኔ እሰራና ማዳሟ ትኬት ትችላታለች። አለበለዚያም አንዳንዴ ራሴ ትኬቱንም ቪዛውን የምችልና አመጣታለሁ። ሳመጣት የኔ ጥቅም ምንድን ነው? ስራ አስገብቻት ከማዳሟ አገኛለሁ። አሁን እነዚህ ልጆች ዳይሬክት ማዳም የላቸው። ምንድነው? ተቀባበሏት። ኦኬ ሲቀባበሏት በመሀል በነፃ ይቀባበሏት። ሙስተሂል
አንዷ ተባብለው ነው የተቀባበሏት። አሁን ንግስትየዋ ልጅ ከመጣች ጨርስና አንቺ የራስሽን ትናገሪያለሽ። ምንሽ ከዛ ልጅቷ ከመጣች በኋላ እዛ ድሮ የሰራችበትን የ4 ወር ተኩል ደሞዝ ይላክ። ልክ የ4 ወር ተኩል ደሞዝ ንግስት ጋር ሲደርስ እችኛዋ ልጅ ትነሳና አልሰራም ብላ ከስራ ከገባችበት ቤት ወደ ንግስት ወደ ደላላዋ ትመለሳለች። ማዳም ንግስት በዚህ ትናደድና ብር አልሰጥም ወይም የሆነ ትርምስ ይፈጠራል። ወስዳ የመካከለኛዋ ደላላ ጋር አምጪዋ ጋር ሳይሆን የመሀል ደላላዋ ጋር ስትመልሰዋት ምን አደረገች? ብርና ሞባይሏን ይዛባታለች። ለምንድን ነው የያዘችው የሚመስል? ወጪዋ ስላልተመለሰላት። ግርግሩ ሲፈጠር ብሯን እንዳታጣ ይሄን ይዛለች። ለዋናዋ ደላላ ላገናኘችን ነው እምመልሰው ብላ ነው የሄደችው። ገባ? ስታይ እንደማታገኘው ስታቅ ደግሞ ብሩ ሰጥቼሻለሁ ማለት አይመለከተኝም አይነት ነገር አለች። ግን እናናግራታለን። መረጃ ማናቸው እንዳለ ገባ? ያቀረበችውም የግልጽ መረጃ እሷ እኔ ላይ ብር የለብኝም እንዳለች ነው እንጂ የሚያስረዳው እኔ ላይ ብር አለብኝ በኋላ እሰጥሻለሁ የሚል መረጃ አላቀረባችሁም። ስ ፕሮሰስ አድርጋ መጣቻት ንግስት የምትባለው ነች። አስፈራጊ አገናኝ ቤቢ ናት። ግን ኤምኬ ብር ለምሳሌ አሁን ብር ይቺ ልጅ የ3 ወር 4 ወር የሰራች ልጅ የ3 ወር 4 ወር የሰራችበትን ብር በዚች በንግስት በምትባለው ገባ። ከገባ በኋላ ልጅቷን ስራ ካስገባቻት በኋላ ብሬን ስጪ፣ ብሬን እፈልጋለሁ፣ ብሬን ስጪ ስትላት ልጅቷ ትናደድና እኔ ቆይ አመጣለሁ፣ ቆይ እንደዚህ እላለሁ እያለች ንግስት ብሩን እንዳወጣሁላት ስታቅ ስራ ለቃ መጣች አለች። እንግዲህ በገዛ ብሯ ነው ስራ ለቃ ከመጣች በኋላ ብሬ ስትለኝ ብሯን እሺ እሰጥሻለሁ እያልኩኝ ማታ ጸብ ሲነሳ ወስጄ ለዚች አሁን ቪዲዮ ለከፈተችው ልጅ ለመካከለኛ ደላላ ሰጠኋት ነው የምትለው። እሷ የምትለው ብሯን በእጇ ሰጥቻታለሁ ነው የምትለው። እኔ ደግሞ ጥያቄ ብሯን በእጇ ለምን መረጃ የላትም? ምኬ ይቺ ልጅ መጥፎ እንደሆነች ታውቃለች። ብዙ ሀረካት አድርጋለች። እንዴት ነው 3 ደላላ ያለበትን ሰው እንዴት ነው ያለምንም ነገር ብሯን የምትሰጣት? ወደ 300 ሺህ ነው በኢትዮጵያ። በመቀጠል ደግሞ እኔ አሁን እዚህ ጋር ያልገባኝ ነገር ብሯን እንደሰጣት ስታውቅ ስራ አቆመች አለች። ብሯ በእጇ ሳይደርስ እንዴት ስራ ታቆማለች? ስታት አትስተሰራ እንደመጣ ስታውቅ እንዴ ምን ማለት ነው? ሳይሆን መዳሜ ነች አልተስማማንም ብለ የመለሰችኝ እንጂ እኔ ሳልፈልግ ወይም ለብሩ ብዬ አይደለም። እዛው ሆኜ ብሩን አወጣሽ ወይ ስላት ከዛ አወጣለሁ ችግር የለም ብላ ታሳልፋለች። ከዛ ደግሞ አረቡ እየደወለ አውጪ ቶሎ ካላወጣሽ አይመልሱልኝም ስለኝ አረቡ እኔን ደውሎ እየጨቀጨቀኝ ነው። አወጣሽ ወይ እላታለሁ። አይ አላወጣውም አውጥቼ እነግርሻለሁ ብላ ከዛ መዳሜ አጋጣሚ ሆኖ አልተስማመንም። አወጣች መልሰኝ አመጣሽ ማለት ነው መዳሜ። ከዛ ከመጣሁ በኋላ ነው ብሬን ስጭኝ እላታለሁ። በራሴ አካውንት መልሼ ያስገብቻለሁ ስራ ከገባሽ በኋላ ነው የሚሰጠው ስትል ነው እየተጣለ ነው ማለት ነው። ከዛ ምን ትላለች? ለባሏ ተነስና ምታት እንጂ እኔን እስከምትመታኝ ድረስ ነው ወይ የጠበቅካት ምናምን ብላ ባሏ ስለዚህ እሷ መያዣ ነው ያዘችብሽ ላወጣች ወጪ። ያ ማለትማ ልጅቷ ይሄኛውን ብር ላንቺ አልመልስም ያለችው ከማዳም ቤት አቋርጠሽ። ስለዚህ ይሄ ማገልጽ አይደለም። ገና አዲስ ነበርኩኝ አልቆየውም። ገና 3ኛ ቀን ሀቢብቲ አንቺ ያልገባሽ ነገር አለ አይገባሽም። አንደርስታንድ አደርጋለሁ። አንቺ ያያየሽ ያለሽው ከዛ የመጣ ብሬ ለምን አልደረሰኝም ነው። ይሄ ደግሞ ትክክለኛ ጥያቄ ነው። መስራት የማትፈልጊው ቦታ ደግሞ ያለ መስራት መብት አለሽ። ግን በሰው ወጪ አይደለም የሚንሸራሸሩት፣ በሰው ወጪ አይደለም። አሁን ከዛኛው ቤት ማዳም ስትመልስሽ ማዕሌሽ ንግስት እዚህ ጋር በዚህ ነው ያልተስማማ ነው ሌላ ሰው ቤት አስገብኝና ወጪሽን አካክሽ ብትያዝ ኖሮ ለዚህ ሁሉ መዘራረካት ገባሽ? ኤኒዌይ ሀቅትን አታጭም። ንግስትን ደግሞ ሀቆም ማለት አለባት።
ስለዚህ ነገ ተደጋገሩ። ነገ ሙሪት ስትትላለች ከቻለች ከሰዓት ካልሆነ ከነገ ወዲያ አይደል? ሙሪት ነገ እረፍት ነው። ዛሬ ቅዳሜ ይሻላል። ከቻለች ነገ ካልቻለች ከነገ ወዲያ ይሻላል። በቃ ጥሩሽ